በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህ ዕለት፣ ለዚህ ሰዓት፣ ለዚህ ደቂቃ ያደረሰን ልዑል አምላካችን ክብር ምስጋና ይድረሰው። ጌታ ሊጸልይ ወደ ተራራ ወጣ። በሉስቲ ሁላችሁም የማርቆስ ወንጌል ምዕራፍ 6 ቁጥር 46 የማርቆስ ወንጌል ምዕራፍ 6 ቁጥር 16 ላይ ይህንን ኃይለ ቃል ታገኛላችሁ። ወዴት ወጣ? አዎ ሱባኤ ከሰው ተለይቶ ነው። ሱባኤ ከቤት ወጥቶ ነው። ሱባኤ ሲያዝ ገለል ብሎ ነው እና ሌላው ሁለተኛው ሱባኤ ደግሞ ቤታችን ሆነን ጠዋት በኪዳን ቀን በቅዳሴ ማታ በሰርክ ጸሎት ሁኔታዎች ካልተመቻቹልን ደግሞ በዚህ መልክ ማሳለፍ ያስፈልጋል ማለት ነው እና ኪዳኑ ቅዳሴው እና የሰርክ ጸሎቱ ትምህርቱ እሱን በማካሄድ በመያዝ መሬት በመተኛት ጥሬ በመብላት ደግሞ ቤትም ሆኖ ሊያዝ ይችላል። ግን እንደ ሱባኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ማለት ነው። ሳይውል ሳያድር ወዴት ሄደ ይላል? ወደ ገዳመ ቆሮንቶስ ወደ ምድረ በዳ ማለት ነው። ምድረ በዳ ሄደ። ማቴዎስ ወንጌል ምዕራፍ 4 ላይ ስንመለከት አዎ ጌታ ሳይውል ሳያድር ከተጠመቀ፣ ይሄ ለክርስቲያኖች አርአያ ነው። ይሄ ለክርስቲያኖች ምሳሌ ነው። ወደዛ ሄደ። ጭው ባለ ምንም በሌለበት በረሃ ውስጥ ተራራ፣ ገዳመ ቆሮንቶስ ዛፍ እንኳን የለም፣ ድንጋይ ብቻ ነው ያለው እንደምታውቁት። እና በዛ ተራራ ላይ ከዲያብሎስ ይፈተን ዘንድ ሄደ ይላል። ተራበ፣ ተጠማ፣ ተፈተነ ይላል። እና ማን አሸነፈ? እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ አሸንፏል። ደስ ይበላችሁ። ሰይጣን ተሸንፏል። ሳይውል ሳያድር ተለይቶ 40 ቀንና 40 ሌሊት 6 ሱባኤ ማለት ነው። አንድ ሱባኤ ስንት ነው? 7 ቀን። 7 ቀን ተብሎ 6 ሱባኤ ማለት ነው። 40 ቀን ማለት 6 ሱባኤ ማለት ነው። ስለዚህ 40 ቀን 40 ሌሊት ጾመ ነው፣ ተለየ ነው። እዚህ ጋር ደግሞ ቅዱስ ማርቆስ ሲጽፍልን ጌታ ሊጸልይ ወዴት ወጣ ይላል? ወደ ተራራ ወጣ ይላል። ተለየ ማለት ነው አይደለም? ስለዚህ በዚህ ርዕስ እንማራለን። ጸሎት ማለት 3 አይነት ወይም በ3 አይነት የሚቀርብ ነው። አንደኛ በግል የሚቀርብ፣ ሁለተኛ በቤተሰብ የሚቀርብ፣ ሶስተኛ በማህበር የሚቀርብ ነው። አንደኛ በምንድን ነው? በግል፣ ሁለተኛ በቤተሰብ፣ ሶስተኛ በማህበር የሚቀርብ ጸሎት ነው። ሌላው አቀራረቡ ደግሞ በ3 አይነት ነው። አንደኛው
በንባብ ነው። በምንድን ነው? ንባብ ማለት ከእግዚአብሔር ጋር መነጋገሪያ ቋንቋ ማለት ነው። መግባቢያ ማለት ነው። ማንም ሰው ከዘወትር ጸሎት ጀምሮ እስከ መዝሙረ ዳዊት ሌሎችንም ጸሎት ቢጸልይ ከማን ጋር ይነጋገራል? ከማን ጋር ይነጋገራል? ከእግዚአብሔር ጋር ይነጋገራል። አሁን እኔና እናንተ አሁን በቋንቋ እየተግባባን ነው አይደለም? ንባቡ ደግሞ ከእግዚአብሔር ቋንቋ ጋር እንግባባበታለን፣ እንነጋገርበታለን ማለት ነው እያነበብን። ሁለተኛው ዜማ ነው። በዜማ እንጸልያለን። ዜማ ማለት እንባ ማለት ነው፣ ለቅሶ ማለት ነው። ማንም ሰው እያዜመ ቢጸልይ አለቀሰ ማለት ነው። ከመቅደሱ እስከ ወለሉ የሚለው ይህንን ነው። ተንሱ ለጸሎት ይላል ዲያቆኑ። በምን በዜማ እግዚኦ ተሳሃለነ ብላችሁ ደግሞ እናንተ በምን ትመልሳላችሁ? በዜማ። ቅብብሎሹ በዜማ ይሆናል። ቄሱ ያዜማል፣ ዲያቆኑ ያዜማል፣ ምዕመናኑ ያዜማል። ሶስተኛው ጮኸ ለእግዚአብሔር መንገር ነው፣ ማመስገን ምስጋና ነው። ሶስተኛው መዝሙር ነው። አንድ ሰው ቢዘምር ማንን አመሰገነ? ደስ ያለው ቢኖር ምን ይበል? ይዘምር። ደስታ መዝሙር ነው። ደስታ ሐሴት ነው። ደስታ ምስጋና ነው፣ መዝሙር ነው። ስለዚህ እንዘምራለን፣ እናመሰግናለን ማለት ነው። ስለዚህ አቀራረቡ በዚህ መልክ ነው። ከዚህ ውጭ የለም አለን። ከዚህ ውጭ ያለው ዳንስ ነው። ከዚህ ውጭ ያለው ለእግዚአብሔር አይቀርብም። ለእግዚአብሔር የሚቀርቡት እነዚህ ናቸው። ወይ መዝሙር ነው፣ ወይ ዜማ ነው፣ ወይ ንባብ ነው። ሌላ አለ? በቤተክርስቲያናችን ሌላ አለ? የለም። እነኚህ ሶስቱ ግን ይቀርባሉ። የካህናቱ ማህሌት፣ የካህናቱ ሰዓታት፣ እነዚህ ሁሉ ዜማ ናቸው። ሽብሸባው፣ ማህሌቱ መዝሙር ነው፣ ምስጋና ነው። እና በዚህ መልክ ለእግዚአብሔር እናቀርባለን። እንግዲህ በቤተሰብ በግል በቤተሰብ በማህበር በንባብ በዜማ በመዝሙር በእነዚህ አቀራረብ። ሌላው ደግሞ እንዴት ሆነን ማቅረብ እንዳለብን ስንመለከት ደግሞ አንደኛው የመጀመሪያው ተንበርክኮ ምን ብሎ በጉልበት ተንበርክኮ መጸለይ መማረክ ማለት ነው። ለማን? ለእግዚአብሔር መማረክ፣ ለእግዚአብሔር እጅ መስጠት ነው መማረክ። ሁለተኛው ደግሞ ቁጭ ብሎ መጸለይ ነፃነት ነው። ሶስተኛው ደግሞ ቆሞ መጸለይ፣ ከግራ ቁመት አድነኝ ማለት ነው። በቀኝህ አቁመኝ ማለት ነው። ከፍርድ አድነኝ ማለት ነው። ስለዚህ ከሶስቱ አንዱን አታጡም። ተኝቶ የሚጸልይ ግን ድውይ ነው። እሱም አይድን፣ ሰውም አያድን፣ ለራሱም አይሆን። ተኝቶ አይጸለይ። ስለዚህ እንዲህ በምን ነው የምንጸልየው? ተንበርክኮ አንደኛ ነው። ሁለተኛው ቁጭ ብሎ፣ ሶስተኛው ቆሞ መጸለይ። እነኚህ የነቢያቱ የቅዱሳኑ የሐዋርያቱ ሁሉ ነው፣ የጌታም ነው። ጌታ ሲጸልይ ተንበርክኮ ነው አይደል? ለአባቱ ተንበርክኮ ጸለየ። እኛም ለአባታችን ተንበርክከን እንጸለያለን። ቁጭ ብሎ ጸለየ፣ ቁጭ ብለን እንጸለያለን። ቆሞ ጸለየ፣ ቆመን እንጸለያለን። ያደረገውን ነው የምናደርገው፣ ያሳየንን ነው የምንከተለው። ከዚህ ውጭ የለም። ስለዚህ በዚህ መልኩ እነኚህ ከገቧችሁ ወደ ሰዓቶቹ እንሄዳለን። ልበ አምላክ ዳዊት እንዲህ ይላል፣ 7 ጊዜ አመሰግንህ ዘንድ እነሳለሁ ይላል። ምን አለ? አይሰማም።
አያችሁ፣ ትንቢት ነው፣ ምስጢር ነው። ልብ በሉ። 7 ጊዜ አመሰግንህ ዘንድ እነሳለሁ አለ። በ24 ሰዓት 7 ጊዜ እወድቃለሁ፣ እነሳለሁ፣ መከራ እቀበላለሁ ነበር ትንቢቱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በ7 ጊዜያት ጨረሰ ፈተናው፣ መከራውን አጠቃሎ እኔንና እናንተን ነፃ ወጣ። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። እነዚህ 7ቱ ጊዜያት እነማን ናቸው? በምን ምዕራፍ ላይ ይገኛሉ? እነዚህን ነው የምናየው። አንደኛው የመጀመሪያው ከምሽቱ 3 ሰዓት ነው። ነዋም ይባላል። ምን ማለት ነው? ምን ማለት ነው? ነዋም ማለት እንቅልፍ ማለት ነው። መተኛት፣ ማንቀላፋት ማለት ነው። ስለዚህ ሰዎች ሁሉ 3 ሰዓት ከምሽቱ ለጸሎት ይቆማሉ፣ ጸሎት ይጸልያሉ። ለምን ያላችሁ እንደው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 36 በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እጁ እግሩ ታስሮ ማታ እንደ ወንበዴ እንደ ሽፍታ ከምሽቱ 3 ሰዓት ነው የተያዘው። 500 ሰዎች ቆመጥ የጎመድ ዱላ ይዘው መተው የደበደቡት፣ ያሰቃዩት፣ የያዙት ከምሽቱ 3 ሰዓት ነው። ስንት ሰዓት? ከምሽቱ ስንት ሰዓት? ከምሽቱ 3 ሰዓት ነው ጌታ የተያዘው። ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስ እኔ ነኝ አላቸው። ወደቁ ይላል። እስኪፈቅድላቸው ድረስ መንካት አልቻሉም። ከፈቀደላቸው በኋላ ግን እጁንና እግሩን አስረው እየደበደቡ ያሰቃዩ ወስደውታል። ሐዋርያትም ጥለው ተበትነዋል። ጴጥሮስም ከሩቅ ነው እየፈራ የተከተለው። ሁሉ መከራ ውስጥ ነበሩ፣ ፈተና ውስጥ ነበሩ። ግድ ፈተና ይመጣል ብሏልና አምላካችን ኢየሱስ ክርስቶስ ትጉና ጸልዩ፣ ወደ ፈተና እንዳትገቡ፣ የሰው ልጅ አሁን ይያዛል እያላቸው እየነገራቸው፣ እነሱ ግን እንቅልፍ አስቸግሯቸው ነበርና ተጨንቀው ነበርና ስለዚህ በዚህ ሰዓት ከምሽቱ 3 ሰዓት ተያዘ ማለት ነው። ስለዚህ 3 ሰዓት ከምሽቱ 3 ሰዓት የምንጸልየው ለኔ ለብለህ ለኔ ለኃጢአተኛው ለልጅህ ለፈጠርከው ልጅ ላቆምከው ልጅ በስምህ ላቆምከው ልጅ ብለህ ራስን አሳልፈ ሰጠ ስንል ነው። ራሱን አሳልፎ ሰጠ። ራስን አሳልፈ ለኔ ሰጠ። ሁለተኛው ደግሞ ዶሮ የሚጮኸው ስንት ሰዓት? 8 ሰዓት ዶሮ ይጮሃል አይደለም? አዎ። በማቴዎስ ወንጌል ምዕራፍ 26 ቁጥር 69 በማቴዎስ ወንጌል ምዕራፍ 26 ቁጥር 69 ላይ ጴጥሮስ ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበር አይደለም? አዎ። መጀመሪያ አስቀድሞ ጌታ ኢየሱስ ክርስቶስ የነገረበት ነው። ልክ ዶሮ 8 ሰዓት ሲጮህ ጴጥሮስ 3 ጊዜ ካደው። ገብቷችኋል? ዶሮው ጮኸ። ዶሮ ሲጮህ ጴጥሮስ እየካደ ነው። መከራው በዝቷል፣ ጥፊው በዝቷል፣ ድብደባው በዝቷል፣ እየተሰቃየ ነው። ይህንን መከራ፣ ይህንን ፈተና፣ ይህን ነገር አይቶ ፈራ። ጴጥሮስ ፈራ። ጴጥሮስ ስለፈራ
አሁን እየተጨነቀ በእውነት ይህን የምትሉትን ሰው አላውቀውም ማለት ከዚህ ያድነን እግዚአብሔር። አላውቀውም ማለት ግን ያውቀው መከራ ሲመጣ እንዲህ ነው። ጴጥሮስ አላውቀውም ማለት ደግሞ አንዱ መጣ፣ አንተ አለባበስህ አነጋገርህ ያስታውቃል፣ ስለዚህ አንተ የእሱ ደቀ መዝሙር ነህ አለው። በእውነት ሕያው እግዚአብሔር ይመስክር አላውቀውም። መሐላ እንኳን ምሎ ነው የካደው። ልብ በሉ፣ መሐላ የማንቀባጥረው ነገር ምን አለ መከራ ሲመጣ አይደል? ዛሬም እግዚአብሔር ማርያምን ገብርኤል ማት ነገር አዎ፣ ግን አነጋገራችን አለባበሳችን ከሌላው የተለየ ነው አይደል? ኦርቶዶክሶች የተለየ ነው አይደል? አለባበሳችንም የተለየ ነው፣ ምልክታችንም የተለየ ነው። አንገታችን ላይ ምን አለ? ማህተም አለ፣ መስቀል አለ። እነዚህ ኦርቶዶክስ ናቸው። አለባበሳቸው፣ ማህተማቸው፣ መስቀላቸው ያስታውቃል አይሉ? መናፍቃን እንዲህ ነው የሚሉ። ይለዩናል በማህተማችን፣ ይለዩናል በመስቀላችን፣ ይለዩናል በአለባበሳችን፣ ይለዩናል በአነጋገራችን። ታፍራላችሁ እንዴ? እኛ እውነተኛ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ነን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። ቅዱስ ጴጥሮስ አላውቅም ማለት። ስለዚህ ከሌሊቱ 8 ሰዓት ዶሮ ጮኸ። ጌታ መለስ ብሎ አየው። ጴጥሮስ አዘነ፣ አለቀሰ፣ እንባውን አፈሰሰ። ጌታ ኢየሱስ ክርስቶስ ጸጸቱን እንባውን አይቶ አዎ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን፣ እንካ የመንግሥተ ሰማያት ቁልፍ ብሎ ሰጠው። ክብር ምስጋና ለእግዚአብሔር ይሁን። እንዲህ ነው እግዚአብሔር። ስንመለስ ይመለሳል። አዎ ስንጸጸት፣ ስናለቅስ፣ ስናነባ እግዚአብሔር ይቅር ይለናል ማለት ነው። እና የሌሊቱ 8 ሰዓት ጸሎት እንደ ጴጥሮስ ከክህደት አድነኝ ብለን ትልቅ ጸሎት ነው። የሌሊት ጸሎት እንቅልፍ አያሸንፋችሁ ወገኖች። ከፈተና የሚያድን ጸጋ የሚያበዛ ነው ወገኔ። ጴጥሮስ ሌሊት አለቀሰ። ጴጥሮስ አለቀሰ፣ ክብሩ ተመለሰለት ወገኖች። አያችሁ፣ እንደ ጴጥሮስ የንስሐ እንባ ስጠኝ፣ ከክህደት አድነኝ፣ ከሚያስጨንቅ ፈተና አድነኝ፣ አውጣኝ ብላችሁ ከሌሊቱ 8 ሰዓት ጀምራችሁ ጸልዩ። ሶስተኛው ደግሞ ነግ ይባላል። ምን ይባላል? ነግ ጠዋት ማለት ነው። 12 ሰዓት ጠዋት ማለት ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 1 በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ስንመለከት ሶስተኛውን እናገኛለን። ሶስተኛው ደግሞ ከጠዋቱ 12 ሰዓት ሲነጋ በጲላጦስ ፊት አቀረቡት እንዲፈረድበት ማለት ነው። ጲላጦስ አየውና ወደ ሄሮድስ ላከው ይላል። በሁለት መንግስታት ፊት ነው የቀረበው። ጠዋት በዚህ ከ12 ሰዓት እስከ 3 ሰዓት ድረስ ሁለት መንግስታት ጲላጦስ ፊትና ሄሮድስ ፊት ቆሟል ጌታ ኢየሱስ ክርስቶስ። ስለዚህ 3 ሰዓት ማነው ነግ ጠዋት 12 ሰዓት ጀምራችሁ በሰላም ያሳደርከን፣ በሰላም አውለን፣ ከግራ ቁመት አድነን። አዎ ከግራ ቁመት አድነን፣ ለዲያብሎስ አሳልፈህ አትስጠን ብላችሁ መጸለይ ያስፈልጋል። እግዚአብሔር አምላክ ለዲያብሎስ አሳልፎ የሰጠውን ታውቃላችሁ? ማን ነው? አያችሁ፣ ይሁዳ ጌታ ኢየሱስ ክርስቶስ እኔ አጥቅሼ የምሰጠው እንጀራ ቆርሼ የምሰጠው እርሱ ነው አለ።
ቆርሶ ሲሰጠው ወጣ። ወዲያውኑ ሰይጣን ገባበት ይላል። አሳልፎ ሰጠው አልሰጠውም? ወዲያውኑ ሰጠው። አሳልፈህ አትስጠን በሉት። ከግራ ቁመት አድነን በሉት። ከፍርድ አድነን በሉት። አዎ ይሄ ጌታ ኢየሱስ ክርስቶስ ወደ ጲላጦስና ወደ ሄሮድስ የቀረበበትን ሰዓት አውቃችሁ አስባችሁ የምትጸልዩበት ሶስተኛው ሰዓት ነው። አራተኛው ሰዓት ደግሞ ከጠዋቱ 3 ሰዓት 3 ሰዓት 3 ሰዓት ማቴዎስ ወንጌል ምዕራፍ 27 ቁጥር 26 የማቴዎስ ወንጌል ምዕራፍ 27 ቁጥር 26 ላይ ከጠዋቱ 3 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እጁና እግሩ ታስሮ ከግንድ ጋራ እጁና እግሩ ታስሮ ግርፋት የተጀመረበት ሰዓት ነው። ምን የተጀመረበት? ይቺ የምታበሯት ጧፍ ጌታ የተገረፈባት ናት። ወደ ታች ምንድን ነው የሚሆነው? አመድ ነው አይደለም? ወደ ላይ ግን ብርሃን ነው አይደለም? እየበራ ነው። አዎ አቤቱ እግዚአብሔር አምላክ ሆይ ለእኔ ሕይወት የሰጠ ለእኔ ብርሃን ይሆን፣ ለአንተ ግን የተቃጠልክ ብለን ነው የምናበራው። ለሱ ግን ተቃጠለ። ለሱ ግን ጎድኖቹ እስኪቆጠሩ ድረስ ስጋው ተቆራረጠ፣ ደሙ ፈሰሰ፣ በዚህ ጅራፍ ተገረፈበት። ለእኛ ግን ብርሃን ሆነ አይደለም? እግዚአብሔር የተመሰገነ ይሁን። ስለዚህ ከጠዋቱ 3 ሰዓት ጲላጦስ 41 ጅራፍ እንዲገረፍ ፈርዶበት ነበርና እነሱ ግን ቁጥሩን እያሳሳቱ ስንት ጅራፍ ገረፉት? 6666 ጅራፍ ከ3 ሰዓት እስከ 6 ሰዓት ድረስ ገረፉት። 38 39 36 ሲደርስ እያሳሳቱ ቆጥረ አልቆጠርኩም እያሉ ቁጥሩን እያሳሳቱ 6666 ጅራፍ ተገርፎ ስጋው አለቀ፣ ደሙ ፈሰሰ፣ ጎድኖቹ ተቆጠሩ ይላል። ጌታ ሆይ አቤቱ አንተ ስለኔ ተገረፍክ፣ አንተ ስለኔ እጅንና እግርን ታስረህ ተገረፍክ፣ መከራየ፣ ስቃየ፣ ተሰቃየ ስንል ከጠዋቱ 3 ሰዓት እንጸልያለን። ልበ አምላክ ዳዊት ይህንን ምስጢር ነበር 7 ጊዜ አመሰግንህ ዘንድ እነሳለሁ ያለው። ስለዚህ ስንተኛ ነው አሁን? አንደኛው መቼ ነው? ከምሽቱ 3 ሰዓት። ሁለተኛው ከሌሊቱ 8 ሰዓት። ሶስተኛው ከጠዋቱ 12 ሰዓት። አራተኛው ከጠዋቱ 3 ሰዓት። በእግረ አጋንን ከመረገጥ፣ በእግረ አጋንን ከመገረፍ፣ ትሉ በማያንቀላፋ እሳቱ በማይረድ በገሃነም ከመሰቃየት አድነን ነው። አራተኛው ይሄ ነው። አምስተኛው የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ስንተኛ ነው? አዎ አምስተኛው ማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ 6 ሰዓት ቀትር ይባላል። ምን ይባላል? ቀትር፣ ቀን 6 ሰዓት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ በ5 ችንካር ቸንክረው እንደ ብራና ወጥረው
በ17 ክንድ መስቀል ላይ ሰቀሉት። ስንት ሰዓት? 6 ሰዓት። እንደ ብራና ወጥረው በችንካር ቸንክረው በ17 ክንድ መስቀል ላይ ሲሰቅሉት ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ። አዎ ዓለም በሙሉ ጨለማ ሆነ። ከ6 ሰዓት እስከ 9 ሰዓት ድረስ አንድ ቀን ተብሎ ተቆጥሯል በሊቃውንት አባባል። ስለዚህ ሔዋን ተሳስታ በእግሯ ሄዳ እግሩን ተቸነከረላት፣ በእጇ ቆርጣ እጁን ተቸነከረላት። የበለሱ ደም ቢፈስ ደሙን አፈሰሰላት። አክሊለ ሦክ ጫኑበት። ይህንን ስቃይ ይህንን መከራ አስባችሁ የተሰቀለበትን አምላኬ ኢየሱስ ክርስቶስ ለኔ ተሰቅሏል፣ ለኔ ቤዛ ሆኗል፣ ለኔ ተቸንክሯል፣ እኔን ለማዳን እሱ ሞቶ ለኔ ሕይወት ሰጥቷል ብላችሁ የምጸልዩበት 5ኛው ጸሎት ስንት ሰዓት ነው? 6 ሰዓት ትጸልያላችሁ ማለት ነው። ምን ያደረገበት ነው? የተቸነከረበት የተሰቀለበት። በስንት ክንድ መስቀል ላይ? በ17 ክንድ መስቀል ላይ የተሰቀለበት። እንደ እግዚአብሔር ፈቃድና ቸርነት 6ኛውን ደግሞ እናያለን። ስንተኛው? 6ኛው ደግሞ በማርቆስ ወንጌል ምዕራፍ 15 ቁጥር 37 9 ሰዓት። ስንተኛው? ስንተኛው? 6ኛው 9 ሰዓት ሆነ። 9 ሰዓት ሲሆን ፈያታዊ ዘየማን መጮህ የጀመረበት፣ ክርስቶስ አምላካችን ጩኸቱን የሰማበት፣ ስጋው የተቆረሰበት፣ ደሙ የፈሰሰበት፣ ነፍሱን አሳልፎ የሰጠበት 9 ሰዓት ነው። እነዚህ ሁሉ የተፈጸመው ተዘከረነ እግዚኦ በውስተ መንግሥትከ እያለ ፈያታዊ ዘየማን ጮኸ። አቤቱ ጌታ ሆይ በመንግሥትህ ለፍርድ በመጣ ጊዜ አስበኝ ብሎ ጮኸ። ፈያታዊ ዘየማን ሲጣራ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቀኝ ዘንበል ብሎ ዞር ብሎ ዛሬ ከኔ ጋር በገነት ትሆናለህ አለው። ክብር ምስጋና ለመድኃኒዓለም። እግዚአብሔር ይመስገን። መቼ በ9 ሰዓት ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። አዳም ነፃ ወጣ። ደስ ይበላችሁ። በዚህ ሰዓት ነው የተመለሰው። ወደ ቀድሞ ርስት ትገባለህ ማለት ነው። የቀድሞ ቦታህን ታገኛለህ ማለት ነው። ጸጋው ይመለስልሃል ማለት ነው። ዛሬ ከኔ ጋር አለው። በዕለተ ዓርብ ተፈጥሯል። በዕለተ ዓርብ ወደ ርስቱ ዛሬ ከኔ ጋር ትሆናለህ አለው። ሁሉ እንደተፈጸመ አየ። ተፈጸመ አለና ነፍሱን አሳልፎ ሰጠ ይላል። ክብር ምስጋና ለእግዚአብሔር። ለእኔና ለእናንተ አሳልፎ ሰጠ። ምኑን አሳልፎ ሰጠ? ተፈጸመ። ሁሉ ተፈጸመ። ነፍሱን አሳልፎ ሰጠ። ለማን? ለእኛ፣ ለእኔና ለእናንተ አሳልፎ ሰጠ። ከዚህ በኋላ አንድ ለንጊኖስ የተባለ ሰው ነበር።
የሞተ እንደው ከአይሁድ ለመሆን የዳነ እንደው ከአማኞቹ ለመሆን እዛ ቆሞ የተሳለ ጦር ይዞ ይጠብቅ ነበር። አይነ ስውር ነው፣ ሁለት አይኑ አያይም። ሞተ፣ ጌታ ሞተ ሲባል እኔ አይሁድ ነኝ፣ አይሁድ ተባባሪ ነኝ ለማለት በተሳለ ጦር ቀኝ ጎኑን ወጋው። የዮሐንስ ወንጌል ምዕራፍ 19 ቁጥር 34። የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ቀኝ ጎኑን ወጋው። ወዲያውኑ እንደ ለፊደል ከላይ ስሩ አንድ ሆኖ ከታች ሁለት ሆኖ እንደ ለፊደል ሆኖ ደምና ውሃ ፈሰሰ ይላል። ክብር ምስጋና ለእግዚአብሔር ይሁን። አዎ ስጋው በጦሩ ተቆረሰ፣ ደምና ውሃው ፈሰሰ። ፍንቅር ብሎ የለንጊኖስን አይን ደሙ ቢረጨው ሁለት አይኑ በራ። ክብር ምስጋና ለእግዚአብሔር ይሁን። ኤርምያስ ያለው ይፈጸም ዘንድ የወጉት ያዩታል ይላልና ሲወጋው ሁለት አይኑ በራለትና ጌታ ኢየሱስ ክርስቶስን አየው። ዛሬ በለንጊኖስ ነገ ደግሞ የወጉት ያዩታል፣ አይሁዶች ያዩታል ማለት ነው። ስለዚህ በ9 ሰዓት የሚበላውንና የሚጠጣውን አስገኘልን ማለት ነው። ምንን ብሎ አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ በስንት ሰዓት ተገኘ? 9 ሰዓት። አሁን በ9 ሰዓት ስጋህን ቆርሰህ ደምህን አፍስሰህ ኃጢአቴን ታግሰህ ስለሰጠኸኝ አመሰግንሃለሁ ብላችሁ ጸልዩ። ሲሳየነ ዘለለነ ዕለት ዕለት ስጋህን እንድንበላ ደምህን እንድንጠጣ ፍቀድልን፣ ሕይወት ያለው ክርስትና እንድንኖር ፍቀድልን ብላችሁ ለምኑ። በስንት ሰዓት? ስንተኛ ጸሎት? 6ኛ ጸሎት በ9 ሰዓት እንጸለያለን ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ይህንን ያደረግኩላችሁ ሁሉ ታስባላችሁ ማለት ይሄ ነው። እንድናስበው ውለታውን እንድናስበው። 7ኛውና የመጨረሻው ከቀኑ 11 ሰዓት። ስንት ሰዓት? ከቀኑ ስንት ሰዓት? 11 ሰዓት። የመጨረሻው 7ኛው ሰዓት የሉቃስ ወንጌል ምዕራፍ 23 ቁጥር 52። የሉቃስ ወንጌል ምዕራፍ 23 ቁጥር 52 ላይ ስንመለከት በ11 ሰዓት ዮሴፍና ኒቆዲሞስ መጡ። የጌታ የኢየሱስ ክርስቶስን አስከሬን ከመስቀሉ አወረዱ። አስተኝተው እንደ አይሁድ አገናነዝ እንደ ኦሪት ሥርዓት ሲገንዙት አይኑ ገለጥ አለ። ክብር ምስጋና ለእግዚአብሔር ይሁን። ዝም ብላችሁ እንደ ሩቅ ብእሲ እንደ ሰው ለምን ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ቅዱስ ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት በሰማያት ወነበረ በየማናሁ ዳግም ይመጽእ በስብሐት ይኮን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ
ገንዙኝ ብሎ ኪዳን አስተማራቸው። ክብር ምስጋና ለእግዚአብሔር ይሁን። በዚህ ሰዓት ነው ለዮሴፍ ለኒቆዲሞስ ይህንን ጸሎት ዛሬ የቤተ ክርስቲያናችን ጸሎት በዚህ ሰዓት የተገኘ ነው። ከዚህ በኋላ ይህንን እያሉ እያመሰገኑ ገንዘው በአዲስ መቃብር፣ እውነትም አዲስ መቃብር ነው፣ በተወቀረ ድንጋይ በአዲስ መቃብር ቀበሩት። ለምንድን ነው አዲስ መቃብር የተባለው ያላችሁ እንደው እስከ ዛሬ ያሉት መቃብር ሁሉ ሰዎች ተቀብረው ይቀራሉ እንጂ አይነሱም። ይሄ ግን አዲስ መቃብር ነውና ጌታ ኢየሱስ ክርስቶስ በሶስተኛው ቀን መግነዝ ፍቱልኝ፣ መቃብር ፍቱልኝ፣ ክፈቱልኝ ሳይ እንዳይን ጥቅሻ ተነሳ። ክብር ምስጋና ለእግዚአብሔር ይሁን። አዲስ መቃብር ነው። እውነት ነው፣ አዲስ ነው። ይሄ ትልቅ ነገር። አዎ ሰው ተቀብሮ በስብሶ ነው የሚቀረው አይደለም? አዎ አፈር ሆኖ ነው የሚቀረው። አዲስ መቃብር ነው፣ ተነሳ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል የወረደበትን ወደ መቃብር የወረደበትን እስከ ሞት ድረስ የወረደበትን አስባችሁ። እስከ ሞት ድረስ የታመንከውን ይላል አይደል? እስከ ሞት ድረስ ማለት መቃብር ነው መጨረሻው አይደለም? አይደለም ወይ ንገሩኝ። መጨረሻው መቃብር ነው። መቼም መቃብር ያልገባ አይታመንም። አንድ አባት አንድ መነኩሴ መሞቻቸው ሲደርስ ተሳሳቱ ይላል። ብዙ ዓመት ስጋቸው አልቆ በጾም በጸሎት በሱባኤ አልቀው መጨረሻ ላይ የሆነ ድቀት ገጠማቸው እና ምን አልበሉ እዛ ድንጋይ ላይ ተጽፎ የተገኘ ማለት ነው። ድንጋዩ ላይ ምን ብለው ጻፉ? መነኩሴ ማለት ሞቶ ከተቀበረ በኋላ ነው ብለው ጻፉ። በሕይወቱ ሳለ መነኩሴ አይባልም፣ ከሞተ በኋላ ግን መነኩሴ እንዲባል ብለው ጻፉ። በድንጋይ ላይ ጽፈውት የተገኘው ታሪክ ይሄ ነው። እና ሰው መጨረሻው ሲሞት ነው። መጨረሻው ሲያምር ነው አይደለም ወገኖች? መጨረሻው ጌታችን እስከ መጨረሻ 33 ዓመት አስተምሮ ደግሞ መጨረሻው ምን ሆነ? ሞት። ለኛ ሕይወት ሞተ፣ ተቀበረ። የሰው ልጅ አለ የሰው ልጅ 3 ቀን 3 ሌሊት ዮናስ በአሳ ነባሪ ሆድ እንዳደረ የሰው ልጅ በመሬት ልብ ያድራል ብሎ ነበር። አደረ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል የወረደበትን የተገነዘበትን ወደ መቃብር የወረደበትን አስባችሁ ጸልዩ ሲል በቀን በ24 ሰዓት ስንት ጊዜ? 7 ጊዜ። እነዚህ ናቸው። ጌታ ሊጸልይ ወደ ተራራ ወጣ። የጸለየው ያስተማረን ይህንን ነው ወገኖች። ስለዚህ በእነዚህ ሰዓት 7 ጊዜያት ጸሎት አሁን ውስጣችሁ የሚሸጥ 7 ጊዜያት ጸሎት አለ አይደለም? እናንተ የምትጸልዩት ሰዓቱን ይህን አሁን የነገርኳችሁን ጽፌ አለው 3 ሰዓት 6 ሰዓት 9 ሰዓት እነዚህ የምትጸልዩባቸው ሰዓቶች እነዚህ ናቸው ብዬ እዛ መጽሐፍ ውስጥ በእንግሊዘኛ በአማርኛ ጽፌ አለው። በእርግጥ ትርጉሞቹን ላናቃቸው እንችላለን። አንዳንዶቹም ዝም ብለን የምንጸልይ ነው የሚመስላቸው። ሳሊለነ ቅድስት ስለምንል እነዚህ ኦርቶዶክሶች ማርያምን፣ ሚካኤልን፣ ገብርኤልን፣ መላእክትን፣ ጻድቃን፣ ሰማዕታትን ብቻ ነው የሚያመሰግኑት ምሳሌው ስላልገባቸው። ይሄ 7 ጊዜያት ግን የማጸሎት ነው። የማጸሎት ነው። የጌታ በሉ የኢየሱስ ክርስቶስ ጸሎት ነው።
እሱን የምናስብበት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሁልጊዜ የምታስቡት የተከፈለላችሁን ዋጋ ነው። አንደኛ መቼ ነው? ከምሽቱ 3 ሰዓት ምን የሆነበት የተያዘበት። ሁለተኛው መቼ ነው? ከሌሊቱ 8 ሰዓት ምን የሆነበት ነው? ቅዱስ ጴጥሮስ የካደበት። ሶስተኛው 12 ሰዓት ምን የሆነበት ነው? በጲላጦስና በሄሮድስ ፊት የቀረበበት። አራተኛው ምንድን ነው? 3 ሰዓት ጌታ ኢየሱስ ክርስቶስ ምን የሆነበት? የተገረፈበት። አምስተኛው ስንት ሰዓት ነው? 6 ሰዓት። እንደሱ በሉ 6 ሰዓት ምን የሆነበት ነው? የተሰቀለበት። እሺ ስድስተኛው ስንት ሰዓት ነው? 9 ሰዓት ምን የሆነበት ነው? ስጋውን የቆረሰበት ደሙን ያፈሰሰበት። ኪዳን በነግ መስዋዕት በሰርክ የሚባለው ለዚህ የመጨረሻው 11 ሰዓት ምን የሆነበት? ወደ አዲስ መቃብር የወረደበት የተገነዘበት ከመስቀል የወረደበት እነዚህ ናቸው። ነፍሳትን ጥርግ አድርጎ ከሲኦል ያወጣበት ነው። ደስ ይበላችሁ። እግዚአብሔር የተመሰገነ። ገባችሁ ሆይ? ማንን ነው እያሰብን ያለ ነው? ማንን ነው እያሰብን እየጸለይን ያለ ነው? ጌታ ኢየሱስ ክርስቶስን ነው። ይሄ ከገባችሁ እምጸልዩት ለማን እንደሆነ ለምን እንደሆነ ይገባችኋል ማለት ነው። እኛ ጻድቃንም ሰማዕታትም እመቤታችንም ሁሉንም እምናመሰግናቸው ጌታ ስላመሰገናቸው ነው። እምንመርጣቸው ስለመረጣቸው ነው። የምናከብራቸው ስላከበራቸው ነው። ደግሞም አስታርቁን አማልዱን ብለን የምንልካቸው ወደ ጌታ ኢየሱስ ክርስቶስ ነው። ከልጅሽ እስቲ በሉ ከጌታ ኢየሱስ ክርስቶስ ለምኝልን። ይሄን አይደለም እንለው? አዎ ከጌታ ኢየሱስ ክርስቶስ ለምኝልን። በዚህ በተሰቀለው በመድኃኔዓለም በላል ልጅሽን ለምኝልን እኮ ነው የምንለው። መቼም ማርያም ፈጠረችኝ የሚል የለም። ገብርኤል ሚካኤል ፈጠረኝ የሚል የለም። ፈጣሪያችን ግን አንድ ነው። እሱም ዋጋ ከፍሎ ወደ ርስታችን መልሶናል። ክብር ምስጋና ለሱ ይሁን። እግዚአብሔር ይመስገን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በዚህ በሰባቱ ጊዜያት አምላካችሁን እያሰባችሁ እግዚአብሔርን እያሰባችሁ እንግዲህ ፍልሰታውን ሱባኤ በሚገባ ከልብ በሆነ አቀራረብ እንድንጸልይ እግዚአብሔር ይርዳን። እግዚአብሔር ይርዳን። ጸሎታችንን ይስማል። እግዚአብሔር አምላካችን የምናቀርበውን የምንለምነውን የምንጸልየውን ጸሎት የምናቀርበውን ልመና ይፈጽምልን፣ ይቀበለን። ልመናችንንም ተቀብሎ ምሕረት ቸርነቱን ይላክልን። አነሳስቶ ላጀመረን አጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረስ። አንድ ተመራቂ አለኝ። እሱን ወደ መድረክ ጋብዛለሁ። በመጀመሪያ ደረጃ ለዚህ ላደረሰኝ ለቸሩ መድኃኔዓለምና ለእመቤታችን ለቅድስት ድንግል ማርያም ምስጋናዬን አቀርባለሁ። በመቀጠል ቤተሰቦቼን እንዲሁም በጸሎትና በተለያዩ ድጋፎች ሲረዱኝ ለቆዩት የሃይማኖት ዕውቀት ማስፋፊያ ማህበር መስራችና የበላይ ጠባቂ የጠቅላላ ጉባኤ አፈ ጉባኤ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል የከበረ ምስጋናዬን አቀርባለሁ። አቅመ ደካማዎችን ጧሪ ጦም አደሮችን
በብዙ አይነት መንገድ በመርዳትና በመደገፍ የሚታወቁት በጎ ሰው ደገኛው አባት ሊቅ ቱጋን ባህታዊ ገብረ መስቀል ኃይለ መስቀል የእግዚአብሔር ቃል እንደሚለው እንጀራህን ለተራበ ብትቆርስ ስደተኞችን ድሆችን ወደ ቤት ብታስገባ የተራቆተውን ብታለብሰው የዚያን ጊዜ ብርሃን እንደ ንጋት ኮከብ ይበራልሃል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል የሚለውን የእግዚአብሔርን ቃል በትክክለኛ የተገበሩ ታላቅ አባት በመሆናቸው እግዚአብሔር የሰጠንን እኚህ ታላቅ አባት ኃይልና ብርታትን እንዲያድልልንና ረጅም ዕድሜን እንዲሰጥልን እመኛለሁ። አመሰግናለሁ። ያው የተመረቅኩት በአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ በኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ነው። በጣም አመሰግናለሁ። እዚህ መካነ ዙናም በሚባለው ድርጅትም ለብዙ ዓመት እሳቸው ባቋቋሙት ድርጅት ነው ብዙውን ጊዜ ያደግኩት። በተለያየ ድርጅቶች በህፃናት ማሳደጊያም ነው ያደግኩት እና እሳቸው ጋርም በተለያየ ጊዜ መጥቼ የተለያዩ ፕሮጀክቶችን እያሰሩኝ ይደግፉኝ ነበረ። ስለረዱኝ እግዚአብሔር ያው ምስጋና እንቀርባለሁ። በመቀጠል ስጦታ አለኝ፣ በአንድ በጓደኛ የተሰራ ስጦታ፣ እሱን ለእሳቸው አቀርባለሁ። ያው ይሄንን በስጦታ መልክ አበረክታለሁ። አሁንም ለምርቃቱ ስላበቃው እልል ብላችሁ እግዚአብሔርን አመስግኑለት። እግዚአብሔር የተመሰገነ ይሁን። አርሴማ ቅድስት ቅድስት ወሰማዕት አርሴማ ቅድስት ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት አርሴማ ቅድስት ቅድስት ወሰማዕት አርሴማ ቅድስት ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት አርሴማ ቅድስት ቅድስት ወሰማዕት አርሴማ ቅድስት ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት። የሰማነውን ቃለ እግዚአብሔር በልቦናችን ያሳድርብን። አባታችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ሰዓተ መዓልቱን ባርኮ ቀድሶ በሰላም ያዋለን ፈጣሪያችን ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳድረን። አቡነ ዘበሰማያት አባ
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ዕዳችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛን የበደሉን እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን። ኃጢአታችንን ሁሉ ይቅር እንድትለን፣ በደላችንን ሁሉ ይቅር እንድትለን ቅዱስ ፈቃድ ይሁን ለዘላለሙ አሜን።